ጠላቶች ህርር ድብን እያላችሁ ሀይሚን እንደ በሽተኛ አደርጋችሁ ፎቶውን አበላሽታችሁ ፖስት የምታደርጉ ሴቶች ፈጣሪን ፍሩት። የምታምኑ ፈጣሪ ፍሩት በእግዚአብሔር። ሀይሚ እንዳያችሁ ከሆነ እንትኑ ላይ አስቀምጥላችኋለሁ እና በጣም አዝና በጣም ተከፍታ በጣም የደብሮ ፎቶውን አጦቅራ ምናምን ፖስት አድርጋ ነበር ኢንስታግራም ላይ እና በጣም ነው የሚታዛዝነው። በጣም ነው የምታስከፋ። የምር ሲነግራችሁ እኔ እንጃ ሴቶች ሆናችሁ እንዴት ነው ሴት ልጅ ላይ እንደዚህ የምታደርጉት? የእውነት ሌላ አይደለም። ለሀይሚ የተመኛችሁ በሽታ ለእናንተ ያደርግላችሁ። እንዲህ ያደረገች ሴትዮ ለአንቺ ያደርግልሽ ይህን በሽታ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ብቅ ብዬላችኋለሁ። ልክ ቪዲዮ ስትጀምሩ ላይካን ጫን እያደረጋችሁ ቪዲዮን ጀምሩ ማለት ነው። እንግዲህ ውድ ቤተሰቦች ዛሬ ተከፍቶኝም ደስ ብሎኝም ነው የመጣሁት ማለት ነው። የእውነት በጣም ነው ያለቀስኩት። ጠዋት ማለት ነው ለትምህርት ቤት 6 ሰዓት ስነሳ ሀይሚ የሆነ ጥበብ የለበሰችው የሆነ አበሻ ቀሚስ ለብሳ ፎቶ የተነሳችሁ ማለት ነው። አንገታን እናንተ ያሳብጦ ይሄ በሽታውን እኔ አላቅም ስሙ ማለት ነው። ማርያምን እንደዛ አይነት በሽተኛ ያሉ ሰዎች ለመዳን ራሱ እድላችሁ ትንሽ ነው እና ሀይሚን እንደዛ ሳብጧት ማርያምን አንገታን በጣም አበላሽቷት፣ ፊቷን አበላሽቷት፣ ለዛው አዘግዝቆ ፖስት አደረጉት ቶክቶክ ላይ ማለት ነው። ይቺ ልጅ ምን አጠፋችሁ? በማርያም አረታው በእግዚአብሔር ምን አድርጊ ነው የምትሏት? እኔ ያልገባኝ ይሄ ነው። ማርያምን ይመስለኛል እሷም እንደዛ አዝና ያ በጣም የሚደብሩ የሚያስከፋ ቪዲዮ ላይ አድርጋ ፎቶን እንደዛ ጦቅራ የለቀቀችው የእውነቴን ነው ምላችሁ። ይሄ ነገር አይታ ነው ብዬ ነው አሰብኩትና እንግዲህ ሰው አጠገብ ስኖራት ወይም ደግሞ በነገራችን ላይ ተከፍተን ሀዝነን ሰው ካጠገባችን ከሆነ ማለት ነው የምር ሲነግራችሁ ያ ሀዘኑም ሆነ ያ ጭንቀትም ያ ምንም ነገር ቢሆንም ካጠገባችሁ ዞር እንደሚለው እኔ በሀይሚ አይቻለሁ የምር ሲነግራችሁ። እና ጠዋት እንደዛ የሚያዛዝን የሚያስለቅስ የሚያስከፋ ሙዚቃ ለቃ እንደዚህ አይነት ፎቶውን አጦቅራ ምናምን የለቀቀችው ልጅ አሁን ደግሞ ከብሩኬ ጋር ከብሩኬ እናት ጋር ከሙሽዬ ጋር እንደዚህ እኔ ምን ልበላችሁ የምር ጨረቃ መስላ ስትመጣ እኔ ሊነግራችሁ አልችልም። የምር ስነግራችሁ ማለት ነው። ቀድሜ ቪዲዮ ሊሰራ ነበር ግን እንኳንም አልሰራው ማርያምን። ሲቀጥል ደግሞ ሀይሚ ማለት ነው የሰው ግደት ሰው ሲያድግ ሰው ሲቀየር ሰው ሲያገኝ እንጃ በቃ ሰው ከፍ ስሎ እሷና ብሩኬ ደስ እንደምላችሁ ልክ እንግዲህ ትላንትና ከ20 ሺህ በላይ እንጠብቃለን ብሎ ነበረ ሁለቱም ማለት ነው። እንግዲህ የብሩኬ ታላቅ ወንድሙ የእውነት በጣም ነው ያገረመኝ። በጣም ነው እንጃ አደነኳቸው ሁለቱ ማለት ነው። እንግዲህ የእውነት ነው የምላቸው መላኩ መለኛ ወደ 25,000 እየሄደ ነው ወደ 200 ምናምን 25,000 ለማግባት ራሱ ማለት ነው በአንድ ቪዲዮ። ይሄ ምንድን ነው የሀይሚና የብሩኬ ታላቅነት ነው የሚያሳየው። የምር ስነግራችሁ ምንም ያሳየው እንትኑ ነገር የለም እዚህ ጋር ማለት ነው። የሀይሚና የብሩኬ ነገር ሰው እንዴት እንደሚወዳችሁ ሰው ላይ ምን አይነት ክብር እንዳላችሁ ይሄ ነገር ነው የሚያሳየው። እመቤቴ በጣም ነው ሳላደንቅ እማላልፈው ነገር ለሀይሚና ለብሩኬ ያለን ቦታ ይለያሉ። በቃ ይለያሉ ነው የምላችሁ ማርያምን። እኔ ማስተላለፍ የምንፈልገው ደግሞ ሀይሚን የምትጠሉ ሴቶች የእውነት ስነግራችሁ ማለት ነው ጉድጓድ ቆፍራችሁ ብትገቡበት እኔ ደስ ይለኛል። ምክንያቱም ልጅቷ እኮ ምንም መድኃኔዓለም ምንም ያደረገች ምንም ያጠፋች ምንም ሰው ያስከፋች ነገር የለም። እንደምታውቁ ከሆነ ምንም ነገር ያጠፋች ልጅ ይሄን በሽታ የተመኛችሁለት ሴቶች ይህን በሽታ ለራሳችሁ ያደርጋችሁ። እኔ ምንም አልልም። በጣም ነው የተናደድኩት ማርያምን። እና እሷ ደግሞ በጣም የሚያስደስታት በጣም የምወዳት
በጣም የሚያከብራት ሰው አጠገቧ ስላለ ረስታለች። እንግዲህ ያ ቪዲዮ አይታ በሰዓቱ ደግሞ ያ እንትን በጣም የሚያስከፋውን እንትን ብላ ብትለቀው አሁን ደግሞ ፈሽ ብለው መጥቶልናል ማለት ነው። ማርያምን የምር በጣም ከፍቶኝ ነበረ የእውነት ስነግራቸው ማለት ነው። አሁን ደግሞ በዚህ መልኩ ሲመጡ እንዴት እንደደስ እንዳለኝ እና ብዙ ናቸው እኔ ራሱ ማለት ነው ወደ 3 ሴቶችን አይቻለሁ ወይም አውቃቸዋለሁ ማለት ነው። ብሩኬን እየፈለጉ ከዛ በኋላ ደግሞ ሀይሜ የምሳደቡ ማለት ነው። አንድ ዝንብ የሆነች ራሱ ማለት ነው ዝንብ ነው የምትመስላት የእውነት ሸራሪት የሆነች ማለት ነው። በጣም ስንሰዳደብ ነው የቆየ ነው። ወደ ራስሽ ተመለሽ ምናምን ስለት ምን አገባሽ አንቺ የታግኛልሽ አላለችም። የእውነቴን ነው የምላችሁ በጣም ነው የምታስጠላ። አንዱም ደግሞ ብቅ ብላለች። ከየት እንደመጣች አላውቅም። ዛሬ ማለት ነው ከሱ ጋር እስከ መቼም ቢሆን አንተ ከአንጀቴ አትወጣም አላለችም። የብሩክን እንትን ያስቀምጠ አሳየ ማን እንደሆነች እንትኑ ላይ ያስቀምጥላቻለሁ ሱራው ራሱ ማለት ነው። እና በጣም ነው የሚገርሙት የምር ስነግራችሁ። እንደፈለጉ የሆኑ አዶን ከሄድ እሱ አይደንቀኝም፣ ግን ሀይሚም የሚሳደቡ ብቻ ነው የሚያናድደኝ። ለምን እሷን ይነካታሉ? አፈቀሩ አላፈቀሩ ያላገኙ ነገር ወይም ደግሞ የማገኙ ነገር ላይ መንጠልጠል ምንም ትርጉም እንደሌለ ብዙዎቻችን እናውቃለን። ስለዚህ እኔም ማስተላለፍ የምፈልገው ሀይሚን አትንኳት። በቃ ሀይሚን ባይነኳት ምንም አይመስለኝም። ግን ሀይሚን የነኩ ሲሳደቡ ምናምን ሲዘቀዝቋት እንደዚህ ፎቶን ያበላሹ ስለቁ በጣም ነው የተከፋዋለሁትና ወደ ልቦናችሁ ይመልሳችሁ ነው የምላችሁ። እና እንግዲህ መልእክት አስጨናቂ ማን አስጨናቂ ላለው እንዴ ያኛ ነው አስጨናቂ ማለት ነው። መላኩ እንግዲህ መጥቼ አመሰግናችኋለሁ ብለዋል ማለት ነው። ማታ በቲክቶክ እንዳትቀሩ ማለት ነው። ቀጠሮ ይዞልን ነው የወጣ ትላንትና ማለት ነው። እና ውድ ቤተሰቦቼ ወዳችኋለሁ፣ በጣም ነው የምወዳችሁ። ሀይሚዬና ብሩኬና ሙሽዬ በዚህ መልኩ ከች ብሎልናል ማለት ነው። እንወዳችኋለን። እንኳንም መጣችሁልን። ኑሩልን። የምር የኛ ጨረቃ የኛ ልዩ የሆኑ ቤተሰቦች ናቸው ማርያምን። እና ይሄ ነው የምላችሁ ውድ ቤተሰቦቼ። እስከ ቪዲዮ መጨረሻ ደግሞ ወዳችሁ ፈቅዳችሁ ከኔ ጋር ስለቆያችሁ በጣም ነው የምወዳችሁ፣ በጣም ነው የማያከብራችሁ። ፈጣሪ 12 ሰዓት ያድርሰን።